የተከበራችሁ አድማጮቻችን ጤና ይስጥልን እንደምን ዋላችሁ። የቴክኒክ ባለሙያችን ሙሼ ሞስኮቪች፣ የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ኢሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ እንዲሁም ሳምንታዊ የትምህርት ዓለም ፕሮግራምና ወቅታዊ ቃለ ምልልሶችም አሉን። ቆይታችሁ እስከ 2 ሰዓት እኛው ጋር ይሆን። አሁን የሰዓቱን ዜና ካዘጋጁ ሰጠኝ ዘመነ። አመሰግናለሁ ኢሻያው። አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመጪው ሳምንት በአሜሪካ የሥራ ጉብኝት ለማድረግ ወደ ዋሽንግተን ይሄዳሉ ተባለ። የማህኔ አማምላክቲ ፓርቲ 2 አባላት ከፓርቲው ለመልቀቅ መወሰናቸውን አስታወቁ። በራናና ከተማ የሚኖሩ ባልና ሚስት እስራኤልን ለኢራን ሰልለዋል ተብለው ተጠርጥረው በፖሊስ ቁጥጥር ስር ዋሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በሶሪያ ላይ ጥለው የነበረውን ማዕቀብ ከሚያስነሳ ማዘዣ ላይ መፈረማቸው ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመጪው ሳምንት በአሜሪካ የሥራ ጉብኝት ለማድረግ ወደ ዋሽንግተን ያቀናሉ ተባለ። ጠቅላይ ሚኒስትሩ በአሜሪካ ቆይታቸው ከፕሬዝዳንት ትራምፕ ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። ግንኙነቱም የፊታችን ሰኞ ይሆናል ተብሏል። እስራኤል በኢራን ላይ የጦር ዘመቻ ስትወስድ አሜሪካና የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ከፍተኛ ድጋፍ ማድረጋቸው ይታወቃል። ጠቅላይ ሚኒስትርና ፕሬዝዳንት ትራምፕ ወዳጅነታቸው ጥብቅ ነው። ፕሬዝዳንት ትራምፕ የጠቅላይ ሚኒስትር ኔታንያሁ የክስ ሂደት እንዲሰረዝ ጥሪ ያቀረቡበት ሁኔታ መኖሩም ይታወቃል። ጠቅላይ ሚኒስትር ኔታንያሁ ባለፈው ሳምንት ጋዜጣዊ መግለጫ ሲሰጡ በአሜሪካ ታሪክ ወደ ነጩ ቤተ መንግስት ከገቡ አስተዳደሮች መካከል የፕሬዝዳንት ትራምፕ አስተዳደር ለእስራኤል ብዙ ድጋፍ የሚያደርግ መሆኑን መግለጻቸው ይታወቃል። የከፍተኛው ፍርድ ቤት በአዲሱ የሻባክ ድርጅት ኃላፊ ዳቪድ ዚኒ ጉዳይ የቀረቡ አቤቱታዎችን ዛሬ የተመለከተ ነው። ጠቅላይ ሚኒስትር ኔታንያሁ ሻባክ ድርጅት ኃላፊን የመሾም ሙሉ ስልጣን ቢኖራቸውም ከታርጌት ከተባለው ጉዳይ ጋር በተያያዘና ሻባክ ድርጅት በኃላፊነት ምርመራውን ስለሚያደርግ ከግል ጥቅም አንጻር ህጋዊ ላይሆን ይችላል በሚል የቀረበውን አቤቱታና ጠቅላይ ሚኒስትር ኔታንያሁ ሻባክ ድርጅት መሪን በፈለጉት ጊዜ የመሾም መብታቸው መከበር አለበት የሚሉ 2 አቤቱታዎች ለከፍተኛው ፍርድ ቤት የቀረቡ ሲሆን ዳኞችም በእነዚህ ጉዳዮች ትኩረት ያደርጋሉ ተብሏል። በፍርድ ቤቱ ሂደቱን የሚቃወሙ አካላት ጠዋት አካባቢ ተቃውሞ ማሰማታቸው ተገልጸዋል። የማህኔ አማምላክቲ ፓርቲ 2 አባላት ከፓርቲው ለመልቀቅ መወሰናቸውን አስታወቁ። በማህኔ አማምላክቲ ፓርቲ 2ኛ ቦታ ያላቸው የቀድሞ ኤታማዦር ሹም ጋዳይ ዘንኮት ፓርቲውን መልቀቃቸውን አስታውቀዋል። ጋዳይ ዘንኮት አዲስ የፖለቲካ ፓርቲ ያቋቁማሉ አሊያም ከሌላ የፖለቲካ ፓርቲ ጋር ይጣመራሉ የሚሉ ግምቶች አሉ። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻልነው ጋዳይ ዘንኮት በማህኔ አማምላክቲ ፓርቲ የመሪነት ቅድመ ምርጫ ከተካሄደ በኋላ ከክኔሴት ይለቃሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ በፓርቲው አባል የሆኑት የክኔሴት አባል ማታን ካህና ለፓርቲው ሊቀመንበር ቤኒ ጋንጽ ከፓርቲው ለመልቀቅ መወሰናቸውን አስታውቀዋል። አንዳንድ ስማቸው ያልተጠቀሰና ጉዳዩን በቅርብ የሚያውቁ ባለስልጣናት እንዳሉት ማታን ካህና ከማህኔ አማምላክቲ ፓርቲ አባልነታቸው የሚለቁት የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት ባቀረቡላቸው አስተያየት መሰረት ነው። የማህኔ አማምላክቲ ፓርቲ የቦርድ ሊቀመንበር የክኔሴት አባል ፕኒና ታምኖሸቴ ስለ ፓርቲያቸው አባላት መልቀቅ ተጠይቀው መልስ ሲሰጡ በቤኒ ጋንጽና ጋዳይ ዘንኮት መካከል የነበሩ ልዩነቶችን ለመፍታት ጥረቶች ተደርገው ነበር። ይሁን እንጂ ዘንኮት ችግሮችን ለመፍታት ከተስማሙ በኋላ ፓርቲውን ለመልቀቅ ወሰኑ ብለዋል። ወይዘሮ ፕኒና ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ በእስራኤል መንግስት ብዙ አከራካሪ ሆኖ ያለው የዘመቻ ህግ ዛሬም መፍትሄ አልባ እንደቀጠለ ነው። የሀሬዲም ፓርቲዎች የክኔሴት የመራጭ ህዝባቸውን መብት የጠበቀ ህግ እንዲያረቅ ይፈልጋሉ። ይሁን እንጂ ተጨባጩ የሀገሪቱ ሁኔታ ደግሞ ብዙ ዜጎች ወደ መከላከያ ሰራዊቱ እንዲዘምቱና ሀገራዊ ግዳጃቸውን እንዲወጡ የሚጠይቅ በመሆኑ የሀሬዲም ወጣቶችም እንደማንኛውም የህብረተሰብ ክፍል ወጣት እኩል ሀገራዊ ግዳጃቸውን እንዲወጡ የሚጠይቁ አካላት አሉ። የሀሬዲም ፓርቲዎች ክኔሴቱ አስገዳጅ ህግ ካወጣ ከጥምር መንግስቱ እንወጣለን በማለት ሲዝቱ የነበረውን ጠቅላይ ሚኒስትር ኔታንያሁና የቅርብ ሰዎቻቸው ማስቀረታቸው ይታወቃል። ይሁን እንጂ ችግሩ ዛሬም አልተቀረፈም። የዴጌል ሀቶራ ፓርቲ መንፈሳዊ መሪ ራብ ሞሼ ሂሌል ለፓርቲው አባላት ትላንት እንደገለጹት በመንግስት አባልነታችን የቀጠልነው ጠቅላይ ሚኒስትር ኔታንያሁን ከመውደቅ ለማዳን ሳይሆን የእስራኤልን ህዝብ በጦርነት ውስጥ ካለው ችግር ለማውጣት ነው ብለዋል።
ቃል አቀባያችን ካደረሰችን ዘገባ መረዳት እንደቻልነው የዴጌላ ቶራ ፓርቲ መንፈሳዊ መሪ ራብ ሞሼ ሂሌል ፓርቲው ከመንግስት እንዳይወጣና ውድቀት እንዳያደርስ እስካሁን ሲጥሩ እንደነበረ፣ አሁን ግን የተቀናቃኝ ፓርቲዎች ክኔሴቱ እንዲበተን ለሚያቀርቡት ህግ ድጋፍ ለማድረግ እያሰቡበት ነው ተብሏል። ይሁን እንጂ ፓርላማው እንዲበተን እንደገና ለክኔሴት ህግ ለማቅረብ 6 ወራትን መጠበቅ ህጉ ያስገድዳል ተብሏል። የእስራኤል ክኔሴት የዝሙት ስራ በሀገሪቱ እንዲከለከል ከአሁን በፊት የቀረበውን ጊዜያዊ ትዕዛዝ ለ5 ዓመታት አራዘመ። የዝሙት ተግባር እንዲከለከል የቀረበውን አዋጅ ህግ 19 የክኔሴት አባላት ደግፈዋል፣ ተቃዋሚ አልነበረም ተብሏል። ህጉን ያቀረቡትና በዲሞክራቶች ፓርቲ አባል የሆኑት የክኔሴት አባል ሜራቭ ሚካኤሊ የዝሙት ስራ ሙያ አይደለም፣ ምርጫም አይደለም፣ ሀዘን የሚያመጣና ሌላውን መጠቀሚያ የሚያደርግ ስለሆነ በዚህ ዓለም ላይ መቅረት አለበት ብለዋል። በህጉ መሰረትም በእስራኤል በዝሙት ስራ መሰማራትና ዝሙት ሲፈጽሙ መገኘት የሚያስቀጣ መሆኑ ይታወቃል። የአሜሪካ ውጭ ጉዳይ ሚኒስቴር ጽህፈት ቤት ሀገሪቱ ለእስራኤል የጦር መሳሪያዎችን በግማሽ ቢሊዮን ዶላር እንድትሸጥ ፈቀደ። እስራኤል ከአሜሪካ ለመግዛት የፈለገቻቸው ከ7,000 በላይ የሆኑ GDM የተሰኙ ፈንጆችን ነው። የአሜሪካ ውጭ ጉዳይ ሚኒስትር ለእስራኤል እንዲሸጥ የፈቀደውን ስምምነት ኮንግረሱ ማጽደቅ ይጠበቅበታል። አሜሪካ ከሌላ ሀገር ጋር የጦር መሳሪያ ሽያጭ ስምምነት ስትፈጽም የሀገሪቱ ኮንግረስ እንዲፈቅድ ህጉ ያስገድዳል ተብሏል። በራናና ከተማ የሚኖሩ ባልና ሚስት እስራኤልን ለኢራን ሰልለዋል ተብለው ተጠርጥረው በፖሊስ ቁጥጥር ስር ዋሉ። ፖሊስ ተጠርጣሪ ጥንዶችን ከ1 ሳምንት በፊት ጀምሮ እየመረመረ ሲሆን የሻባክ ድርጅትም በምርመራው ከፖሊስ ጋር ተባብሮ እየሰራ ነው ተብሏል። ፖሊስ ትላንት ወደ ተጠርጣሪዎች ቤት በመሄድ ስልኮቻቸውን፣ ኮምፒውተሮቻቸውና ተጨማሪ ዘመናዊ መሳሪያዎችን በቤታቸው ማግኘቱን አስታውቋል። ተጠርጣሪዎቹ ከኢራን ሰላዮች ጋር የተጻጻፏቸው መልእክቶችም ተገኝተዋል ተብሏል። ጦርነቱ ከጀመረ ወዲህ እስራኤልን ለኢራን ሲሰልሉ የተገኙ 27 የሚሆኑ የተለያዩ ክሶች በተለያዩ አካላት ላይ መጋለጣቸው ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በሶሪያ ላይ ጥላው የነበረውን ማዕቀብ ከሚያስነሳ ማዘዣ ላይ ፈረሙ ተባለ። አሜሪካ በሶሪያ ላይ ጥላው የነበረው ማዕቀብ ለማንሳት መወሰኗና ተግባር ላይ ማዋሏ ሶሪያ ከዓለም የፋይናንስ ተቋማት ጋር ተቋርጦ የነበረውን ግንኙነቷን እንድታድስ የሚያግዝ ነው ተብሏል። የአሜሪካ መንግስት ቃል አቀባይ ካሮሊን ሉዊት እንዳሉት ለሶሪያ ማዕቀቡ መነሳቱ ሀገሪቱ ሰላሟ እንዲሰፍና መረጋጋት እንዲኖርባት ያግዛል ካሉ በኋላ በቀድሞ የሶሪያ ፕሬዝዳንት ባሻር አልአሳድ ላይ የሰብአዊ መብትን በሚጥሱ አካላት፣ አደንዛዥ ዕፅ ነጋዴዎች፣ የኬሚካል ጦር መሳሪያ እንዲሰራ ለሚንቀሳቀሱና የዳሽ ድርጅት አባላት እንዲሁም ከኢራን ጋር ግንኙነት ላላቸው አካላት ግን ማዕቀቡ አልተነሳም፣ ይቀጥላል ብለዋል። የገንዘብ ምንዛሬ የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቄል ከ37 አጉሮት ሲመነዘር 1 ዩሮ በ3 ሸቄል ከ96 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሞቃታማ የአየር ጸባይ በአብዛኛው ሀገራችን ክፍል መኖሩን የዘርፉ ባለሙያዎች ካደረሱን ዘገባ መረዳት ችለናል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴልአቪቭና ሃይፋ ከተሞች በተመሳሳይ ሁኔታ 31፣ በብኤርሸባና አካባቢዋ 36፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ነው። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ። ሰጠኝ ዘመነ ለዜናው እናመሰግናለን። የተከበራቸው አድማጮች ወደ ቀጣይ ዝግጅት ለማለፍ አንድ ዜማ የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻያው እንግዲህ በዚህ በማህኒ ማምላክቲ ፓርቲ 2 የክኔሴት አባላት ፓርቲውን እንደለቀቁ ያስታወቁበት ሁኔታ ፓርቲው እንግዲህ እንዳየናቸው ፓርቲዎች የተዳከመ መሄዱን የሚያሳይ ነው ወይስ በውስጡ ሌላ ምክንያት አለ? ወይስ እነዚህ የፓርቲ አባላት ሌላ እንደው በትኩስ የፖለቲካ ሁኔታ ሌላ መስመር ይዘው የሚመጡበት ሁኔታ ስላለ ነው? ሰጠኝ በእርግጥ በጥያቄ ምላሽ እየሰጠ ነው። ትክክል ነህ። በእርግጥ አንድ የፖለቲካ ፓርቲ
ማለት በህዝብ ያለው ድጋፍ የሚሰጠው ድጋፍ ምን ያህል ነው ወይስ እየደከመ አናሳም ድጋፍ ከህዝብ እያገኘ ነው የሚል ግምገማ አለ በየጊዜው። በጦርነቱ ጋር በተያያዘ እንግዲህ ወደ 1 ዓመት ከ9 ወራት በላይ የሆነ ነው። በዚህ ላይ በየጊዜው እያንዳንዱ የክነሴት የፓርቲዎች አሉ። ከነሱ የጥምር መንግስት አሉ። በገዢ የሊኩድ ፓርቲ በሚመራው የጥምር መንግስት አለው። የተለያዩ ጥምር መንግስት አለ። በሌላ በኩል ደግሞ ተቀናቃይ ፓርቲዎች አሉ። እነሱ ይገመገማሉ። በህዝብ ላይ ምን ያህል ድጋፍ ያደርጋሉ አደርጉም የሚል ግምገማ ውጤት ጥናታዊ ዘገባ ይፋ ይሆናልና አሁን የመሐኒያ ማምላክቲ የክነሴት አባል ቤኒ ጋንጽ የሚመሩት ፓርቲ ከጊዜ ወደ ጊዜ ያው ከህዝብ ድጋፍ እየቀነሰ መሄዱ ጋር በተያያዘ ሳይሆን አልቀረም። የዚህ ፓርቲ አባላት የነበሩት ሁለቱ የክነሴት አባላት የፓርቲው አባላት ጋዲ አይዝንኩትና ማታን ካህና ያው ከተራ በተራ ያው ፓርቲውን ከክነሴት አባልነታቸውን እየለቀቁ መሆናቸው አስታውቀዋል። ይህ እንግዲህ ያለው ሁኔታ ወደ ሌላ አዲስ ፓርቲ የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት ያቋቋሙት አዲስ ፓርቲ አለ። ያንም 2026 የተሰኘ አዲስ ፓርቲ ማቋቋማቸው በይፋ አስታውቀዋል። እነዚህ ሁለቱ ጊዜው ስም እስኪሰጥ ድረስ ቋሚ ይህንን በዚህ ነው መጠሪያ የፈለጉ ናፍታሊ ቤኔት የእሳቸው ፓርቲ ነው። አሁን እነዚህ ከመሐኒያ ማምላክቲ ፓርቲ የለቀቁት ወደዚህ ፓርቲ ይሄዳሉ የሚል አንዳንድ ጥቆማዎች አሉ። እንግዲህ በቀጣይነት ያለው ቤኒ ጋንጽ የሚመሩት ቅድም በዜና እወጃህም ተመልክተዋል። የመሐኒያ ማምላክቲ ፓርቲ የክነሴት አባሏ ፕሪና ታምኖሽ ሸቴ እሷም ገልጻለች። አንድ አለመግባባት ሁኔታ በሊቀመንበሩ እና በእነዚህ ፓርቲውን በለቀቁ መካከል ያለመግባባት የፖለቲካ ርዕዮተ ዓለም ሁኔታ ለየት ባለ ሁኔታ ስላሉ ለቀቁ ብላለች። እንግዲህ ፓርቲው ብዙ ድምፅ ነበረው፣ ብዙ እድሎችን እንዳልተጠቀመ የሚናገርበት ሁኔታ አለ። በተለይ ቤኒ ጋንጽም ከህዝብ ላይ ብዙ ድጋፍ አላቸው። በመከላከያ ሰራዊቱ ብዙ ያገለገሉ ናቸውና በተለይ እንደውም ጠቅላይ ሚኒስትር ይሆናሉ የሚል ግምት ነበር። ግን ከጊዜ በኋላ ራሱ ተጽዕኖ ፈጣሪነታቸው እየቀነሰ የሄደበትን ሁኔታ ተመልክተናልና ምናልባት እንግዲህ በፓርቲው ለውጥ ስላስፈለገ ነው አሁን የሊቀመንበርነት ምርጫ እንዲደረግም መወሰናቸው ይታወቃልና ጋዳይ ዘንኮትና ማታን ካህና ለውጥ ማምጣት ከፈለጉ ወይም ደግሞ እነሱ በውስጥ የራሳቸው ምክንያት ሊኖራቸው ይችላል። ያንን በፓርቲ ውስጥ ማድረግ አይችሉም ወይ? ለቆ መውጣት መፍትሄ ያመጣል ወይ? ያን ከህዝብ ግምገማ ለዚህ ፓርቲ ድጋፍ የሚለውን መቼም መሳሪያ ነው ለፖለቲካ አመራሮች። ምን ያህል ደጋፊ ህዝብ አለ፣ በሚቀጥሉት በሚካሄድ ብሔራዊ የክነሴት ምርጫ የመመረጥ እድሉ የቱን ያህል ነው የሚሉ ይገመግማሉ። ከዛ በኋላ በዚሁ ፓርቲ ይቀጥላሉ፣ አለያም ወደ ሌላ እድል ያለው ቤኔት ቢያቋቁማሉ በተባለው አዲስ ፓርቲ ከሄዱ ምናልባት እንመረጣለን የሚል አስተሳሰብ ሊኖራቸው እንዳለ ይነገራል። እንግዲህ ከዛ የዚህ ነው ማታን ካህና ነው ወደ ምናልባት ወደ ናፍታሊ ቤኔት ፓርቲ ሊሄዱ የሚችሉት እንጂ መሐኒያ ማምላክቲ ሁለተኛ ቦታ ያላቸው የቀድሞው ኢታማዦር ሹም ጋዳይ ዘንኮት አሁንም በዚህ ጦርነት ልጃቸውንም እንዲሁም ሌላ የቤተሰብ ልጃቸው እህታቸውን የወንድማቸውን ልጅ የሰውበት ሁኔታ አለና ትልቅ ቦታ አላቸው፣ ትልቅ ድጋፍ አላቸው በህብረተሰቡ ዘንድ። እሳቸው ወይ የራሳቸው ፓርቲ ለጊዜው እየቀረቡ ያሉ ምክንያቶች ወይ የራሳቸው ፓርቲ ሊያቋቁሙ ይችላሉ ወይ ወደ ሌላ ፓርቲ ሄደው ሊጠጉ ይችላሉ የሚለው ሁኔታ በተለይ አሁን የሁለቱ መልቀቅ በፓርቲው ላይ በመሐኒያ ማምላክቲ ፓርቲ ላይ ውድቀት ሊያመጣ ይችላል ወይ? አሁን ይሄ እያልኩ ያለሁት በትክክለኛ ወደ አዲስ ፓርቲ መሄዳቸው አንዳንድ የምንሰማቸው ነው እንጂ እነሱ መግለጫ
አዎ ገና መግለጫ አልሰጡም። ወደ አዲስ ፓርቲ የሚያቋቁሙ መሆናቸውን ገና አልገለጽኩም። እንዳልከው ጀነራል ጋዲ አይዝንኩት አዎ በዚህ ጦርነት ልጃቸውና ያጎት ልጃቸውን የወንድማቸው የእህታቸው ልጅ መሰለኝ። አዎ እነሱ ተሰውተዋል። ወታደሮች ነፍሳቸውን ይማር። እዚህ ላይ ደግሞ በፖለቲካ እንቅስቃሴያቸው በጣም የህዝብ ድጋፍ አለመኖሩ ጋር በተያያዘ ነው እንግዲህ ይህን ፓርቲ የሚለቁት። ለመጨረሻ ጊዜ አሁን ከፓርቲው ከለቀቁ የክነሴት አባልነት ይለቃሉ ማለት ነው። እንግዲህ በቅርብ ጊዜ ምናልባት በይፋን የነሱን ምርጫው በሚቀጥለው ዓመት ሊሆን ስለሚችል እና ማሟሟቅ ሲመጣ እያንዳንዱ ያዋጣኛል የሚለውን እየፈለገ ሊሆን ይችላል። መቼም በእስራኤል ፖለቲካ ዛሬ የተናገርነውን ከሰዓት የሆነውን ምሽት መድገም የማይቻልበት ሁኔታ ስለሚኖር በሚቀጥለው ጊዜ እናያለን። አሁን ሌላው ከዛው ጋር አሁን ይሄ ስንት የክነሴት አባላት ነው ያለው? የማንያ ማምላክቲ ቤኒ ጋንጽ የሚመሩት ወደ 12 መሰለኝ ባልሳሳት። እነሱስ በአንድ ጊዜ ሁለት የክነሴት አባላት ሲለቁ ከፓርቲውን ሲለቁ ያው ተዳከመ ማለት ነው እና ለምትኩ ያው በቀጣይ ያሉት ሊተኩ ይችላሉ። ለማንኛውም እንግዲህ እናየዋለን። ሌላው ሻያው እንግዲህ ጠቅላይ ሚኒስትር ናታንያሁ ለሻባክ ወይም ደግሞ የብሔራዊ እንግዲህ በሀገር ውስጥ ጠቅላላ ደህንነት ጥበቃ ድርጅቱን ሊቀመንበሩን የመሾም ስልጣን እንዳላቸው ይነገራል። ዳቪድ ዚኒ ይሁኑ ብለው ከሾሙ በኋላ አቤቱታዎች ቀርበዋል። ዛሬ የቀረቡት አቤቱታዎች ነው ሁለት አይነት ይዘት ያላቸው ናቸው። አንደኛው ጠቅላይ ሚኒስትሩ መብት እንዲጠበቅ ወዲያውኑ እንዲፈቀድ የሚል ሲሆን፣ አንደኛው ደግሞ ምናልባት የሻባክ ድርጅት ይሄ ካታርጌት እየተባለ የሚጠራውን ምርመራ እያካሄደ ስለሆነ ከቅርበት እሳቸው የሚሾሟቸው ሰው ሌላ ሀሳብ ይኖራቸዋል በሚል ጥርጣሬ እንግዲህ ሁለት አቤቱታዎች ቀርበዋልና ይህን ፍርድ ቤት እያየበት ሁኔታ ያለው ምን ይመስላል? ይሄ የሹመት የኃላፊነት የሻባክ የመረጃ ድርጅት በዚህ ላይ ኃላፊ ሆኖ ሲሾም ብቃቱ በደንብ ተገምግሞ ከመንግስት ከጠቅላይ ሚኒስትሩ ጋር ምን አይነት ግንኙነት አላቸው ወይስ የጥቅም ግጭት አለ ወይ፣ ህጋዊ ነው አይደለም የሚሉ ጥያቄዎች ይነሳሉና ይህን ተከትሎ የመንግስት ህግ አማካሪዋ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ዳቪድ ዚኒ የዚህ የሻባክ ድርጅት ኃላፊ አድርገው መሾማቸውን በይፋ አስታውቀዋል። ግን የመንግስት ህግ አማካሪዋ ከህግ ውጭ ትክክል አይደለም፣ የጥቅም ግጭት በዚህ ሹመቱ ትክክል አይደለም በማለት ለጠቅላይ ፍርድ ቤት ለባጋጽ አቀረበች። ይህ ጋር ተከትሎ ነው ከዛሬ ጧት ጀምሮ የከፍተኛ ፍርድ ቤት ባጋጽ በችሎት ይህን ሁኔታ እየተመለከተው ነው። እንግዲህ ህጋዊ ነው ወይ? ግጭት አለ በፖለቲካው ከጠቅላይ ሚኒስትሩ ጋር ያላቸው ግንኙነት አዲስ ሹም ግንኙነት አላቸው ወይስ ጎጂ የሆነ የጥቅም ግጭት ይሉታል አለ በሚለው በችሎት እየተመለከተው ነው። ከጀመረበት ጊዜ ጀምሮ በጣም ከባድ ክርክር በስርጭታችን እንግዲህ ህግ ባለሙያ ጋር በዚህ ጉዳይ ቃለ ምልልስ እናደርግና ህጉ ምን ይላል የሚለውን እንመለከታለን። ሌላው እንደው አጠር አድርገህ እንድታየው በአዛ ቀበሌ ያው ጦርነቱ እንደቀጠለ ነው። እንግዲህ 1 ዓመት ከ9 ወር ሊሆነው 6 ቀናት የቀሩት ነው። የቀጣይ 50 ዜጎች ዕጣ ፈንታ ምን ሊሆን ይችላል የሚለውም ብዙ አከራካሪነቱ እንደቀጠለ ነውና ምን ይመስላል የጦርነቱና የተጠለፉ ዜጎች ሁኔታ ይሻያው? አዎ ጋዛ ሰርጥ ያለው ጦርነት እንደቀጠለ ነው። ይህን ምክንያት በማድረግ እንግዲህ በዋናነት የአሜሪካ ፕሬዝዳንት ትራምፕ በአስቸኳይ ጦርነቱ ማቆም አለበት የሚል አቋም ይዘዋል። በጠቅላይ ሚኒስትሩ ላይ ከፍተኛ የሆነ ግፊት እያደረጉ ነው። በቃ ጦርነት ይብቃ፣ የተጠለፉ ዜጎችም ጠላፊው ሐማስ ይልቀቅ
ይላሉ። ይህን በተመለከተ ድርድሩ እየተካሄደ ነው። የሐማስ ድርጅት ልኡካን ቡድን ግብፅ ዋና ከተማ ካይሮ ይገኛሉ። በእስራኤል በኩል ለዚህ ድርድር ለማስለቀቅ የልኡካን ቡድን ወደ ካይሮ ስለመላኳ በይፋ አላስታወቀችም። አሁን ሌሎች በዚህ በአሸማጋይ የሆኑ ሀገራት እንደ ግብፅ፣ ኳታርም በዚህ ዙሪያ ላይ እየሰሩ ናቸው ተብሏል። ይህ ከዚህ ጋር በተያያዘ በእርግጥ የመከላከያ ሰራዊታችን ምድር ጦር ሰራዊት በዋናነት በአዛ ቀበሌ የአሸባሪዎችን እየተከታተለ በማጥቃትና በአስርት የሚቆጠሩ አሸባሪዎችን በግንባር ተኩስ ልውውጥ በርካታ ፍልስጤማውያን እንደተገደሉ ይነገራል። አሁን የተጠለፉ ዜጎች ቅድም እንዳልከው 50 ሰዎች እንደተጠለፉ ናቸው። ከነሱ መካከል ወደ 20 ሰዎች በህይወት እንዳሉ ይነገራል። እነዚህ ለእስራኤል የሞቱትም በህይወት ያሉም መረከብ ማስለቀቅ ነው የምትፈልገውና አሁን በዛ ምክንያት ነው አሸባሪዎቹ ከሰላማዊ ዜጎች ጋር እየተሽለኮለኩ እያጠቁ ስለሆነ በዚህ ነው ይህ ነገር የተጓተተ። ግን እንደሚባለው የተለያዩ ምንጮች እንደሚገልጹ ከሆነ በቅርብ ጊዜ ተኩስ አቁም ስምምነትና የተጠለፉትም ይለቀቃሉ ተብሎ ይጠበቃል። ጥሩ ሻያው፣ እናመሰግናለን። ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ